ነገርየው ካለም መንግስታት እስከ ሀያላን ነገስታት ከሚስጥራዊ ድርጅቶች እስከ ሲአይኤ መርማሪዎች በጥብቅ ይፈለጋል። ጉዳዩ ዓለምን እንቅልፍ የነሳ የፈጣሪ ተአምር ነው። ታቦተ ጽዮን ይህ በምድራችን እጅግ ሚስጥራዊና የዓለምን ሚስጥር ሸሽገው ይዘዋል ተብለው በዓለም ከሚታሰሱት ውስጥ የፈጣሪ መለኮታዊ ኃይል ያደረበት ተብሎ የሚታመነው ታላቅ ሚስጥር ነው። ለመሆኑ አሁን በየት ይገኛል? ለምን በዓለም መንግስታት በጥብቅ ይፈለጋል? ታቦተ ጽዮን ምን ሚስጥርን ሸሽጎ ይዟል? በዛሬው ፕሮግራሜ የተሸሸገውን የታቦተ ጽዮን አስገራሚ ሚስጥርና ታሪክ የምንመለከት ይሆናል። ይህንን የዩቲዩብ ቻናሌን ሰብስክራይብ በማድረግና የደውል ምልክቷን በመጫን በየዕለቱም አስገራሚና ወቅታዊ መረጃዎችን ማግኘት ትችላላችሁ። ለመሆኑ ታቦተ ጽዮን ምንድነው? አመጣጡስ ከየት ይጀምራል? ታሪኩ የሚጀምረው ከዛሬ 3400 ዓመታት በፊት በሲና በረሃ ውስጥ ነው። እስራኤላውያን ከግብጽ ባርነት ወጥተው በምድረ በዳ በሚጓዙበት ወቅት እግዚአብሔር ለነብዩ ሙሴ በሰጠው ልዩና ዝርዝር መመሪያ መሰረት ይህች ታቦት ተሰራች። ታቦቷ የተሰራችው በበረሃ ውስጥ በቀላሉ ከማይበሰብስና ጠንካራ ከሚባለው እንጨት ሲሆን በውጭና በውስጥ ገጹ በንጹህ ወርቅ የተለበጠ ነበር። በላዩ ላይ ደግሞ የስርየት መክደኛ የሚባል ንጹህ የወርቅ ክዳንም ነበረው። በዚህ ክዳን ላይ ሁለት የወርቅ ክንፍ ያላቸው መላእክት ፊታቸውን ወደ መክደኛው አዞረው ክንፎቻቸውን ወደ ላይ ዘርግተው ታቦቱን ይጋርዱታል። ይህ ታቦት ለእስራኤላውያን ተራ የሃይማኖት ቁስ አልነበረም። የአምላክ ሕያው መገኘት፣ መለኮታዊ ኃይልና የክብሩ መገለጫ ዙፋን እንጂ። በጥንቱ ዘመን ታቦተ ጽዮን ከእስራኤላውያን ጋር ካለም ምንም አይነት ጠላት ፊት ለፊታቸው መቆም አይችልም ነበር። ካህናቱ ታቦቱን ተሸክመው የዮርዳኖስን ወንዝ ሲረግጡ የሚፈሰው ውሃ ወደ ኋላ በመመለስ መሻገሪያ የሚሰጣቸው ነበር። ታቦቱ በሄደበት ሁሉ ግርማ፣ ድልና ታላቅ ክብር ይከተል ነበር። ጠላቶቻቸው ፍልስጤማውያን ታቦቱን በማረኩበት ወቅት እንኳን በከተማቸው ላይ በወረደው መቅሰፍትና በሽታ ምክንያት ታቦቱን በከፍተኛ ፍርሃት ወደ እስራኤል ለመመለስ ተገደዋል። ከዘመናት የጦርነትና የጉዞ ታሪክ በኋላም ንጉስ ዳዊት ታቦቱን ወደ ዋና ከተማ ወደ ኢየሩሳሌም አመጣው። በመቀጠልም ልጁ ጠቢቡ ሰለሞንን በዓለም ላይ ተወዳዳሪ ያልተገኘለት በወርቅና በዝሆን ጥርስ ያጌጠ ታላቅ ቤተ መቅደስ በመስራት ታቦቱን ከቤተ መቅደሱ ሁሉ በውስጠኛው ክፍል አስቀመጠው። ከዚህ ቀን ጀምሮ ኢየሩሳሌም የዓለም የሃይማኖት፣ የፖለቲካና የኃይል ማዕከል ሆነች። ነገር ግን ያ ታላቅ ክብርና ሞገስ በኢየሩሳሌም ምድር ለዘላለም አልተቀመጠም። ነገር ግን አንድ ቀን ታቦቱ ከዚያ እጅግ ከተጠበቀው ቅዱስ ስፍራ ሳይታለም ሳይደገስ ያለምንም የጦርነት ምልክት ጠፋ። የጠፋበት ሚስጥር ግን በታሪክ መጽሐፍት ውስጥ ከተመዘገበ አንድ እውነተኛ የፍቅር ታሪክ ከአንድ ታላቅ ንግስት ታሪክ ጋር የተያዘ ነበር። ታሪኩ የሚቀየረው ከአፍሪካ ቀንድ ከኢትዮጵያ ምድር የተነሳችውና በታሪክ ንግስተ ሳባ በመባል የምትታወቀው ጥበበኛዋ ንግስት ስለ ንጉስ ሰለሞን ዝናና ጥበብ በሰማች ጊዜ ነው። ንግስቲቱ የሰለሞንን ጥበብ በገዛ ጆሮዋ ለመስማትና እንቆቅልሾቹን ጠይቃ ለመረዳት ወደ ኢየሩሳሌም አቀናች። ጉዞዋ ወራትን የፈጀና እጅግ አድካሚ ቢሆንም ሰለሞንና ንግስተ ሳባ በኢየሩሳሌም ሲገናኙ የታሪክ ምሁራን እንደሚሉት የጥበብ የውበትና የሁለት ታላላቅ ስልጣኔዎች መገናኘት ሆነ። ንግስተ ሳባ በሰለሞን ጥበብና በአምላኩ ክብር ተደንቃ ወደ ሀገሯ ወደ ኢትዮጵያ ስትመለስ በማዕፀኗም የንጉስ ሰለሞንን ልጅ ጸንሳ ነበር። ወደ ሀገሯ ከደረሰችም በኋላ ወንድ ልጅ ወለደች። ስሙንም እብነ መለክ አለችው፣ ወይም የጥበበኛው ልጅ አሉት። በኋላም ቀዳማዊ ሚኒሊክ ተባለ። ሚኒሊክ አድጎ የጎረምሳነት እድሜ ላይ ሲደርስ አባቱ ንጉስ ሰለሞንን ለመጠየቅና የአባታዊ ምርቃቱን ለመቀበል ወደ ኢየሩሳሌም ረጅም ጉዞን አደረገ። ንጉስ ሰለሞን በልጁ ሚኒሊክ መምጣት እጅግ ተደሰተ። ጠቢቡ ሰለሞን ልጁ በኢየሩሳሌም እንዲቀርና የእስራኤል መንግስት አልጋ ወራሽ እንዲሆን ከፍተኛ ጉጉት ነበረው። ነገር ግን ሚኒሊክ እናቱ የሰጠችውን ቃል በማክበርና የሀገሩን ፍቅር በማስቀደም ወደ እናቱ ምድር ወደ ኢትዮጵያ መመለስን መረጠ።
ንጉሥ ሰለሞን የልጁን ውሳኔ ሲረዳ አንድ ታሪካዊ ትዕዛዝን አስተላለፈ። የእስራኤል መኳንንት፣ ሹማምንትና ካህናት የመጀመሪያ ልጆቻቸውን ከምኒልክ ጋር ወደ ኢትዮጵያ እንዲሄዱ በዚያም አዲስ የእስራኤልን መሰል መንግስትና ስርዓት እንዲመሰርቱ አዘዘ። ወደ ኢትዮጵያ ሊሄዱ የተዘጋጁት እነዚህ ወጣቶች ግን በአንድ ነገር ተጨነቁ። እርሱም የአምላካቸውን ታቦት፣ የክብራቸውን ምንጭ የሆነውን ታቦተ ጽዮንን ጥለው መሄድ አልፈለጉም። ስለዚህም በሊቀ ካህናቱ መሪነት በዓለም ታሪክ ውስጥ እጅግ አደገኛና ሚስጥራዊ የተባለውን እቅድ አወጡ። በጉዟቸውም ውስጥ እውነተኛውን ታቦተ ጽዮን በጥንቃቄ አንስተው ቀዳማዊ ምኒልክና አጃቢዎቹ ወጣቶች ታቦቱን በጨርቅና በቆዳ ጠቅልለው በከፍተኛ ፍጥነት መጓዝን ጀመሩ። እነ ምኒልክ የአባይን ወንዝ ተሻግረው በፍጥነት ወደ ኢትዮጵያ ገቡ። ይህ ታላቅ ጉዞ በኢትዮጵያ ታሪክ ክብረ ነገሥት በተሰኘው ጥንታዊ መጽሐፍ ውስጥ በዝርዝር ተመዝግቦ ይገኛል። ታቦቱ የኢትዮጵያ ምድር ሲረግጥ ተራሮችና ሸለቆች በደስታ እንደነበሩ፣ ሕዝቡም በታላቅ እልልታና ጭብጨባ እንደተቀበላቸው ይናገራል። ይህ ክስተት ተራ የታሪክ ለውጥ አልነበረም። መለኮታዊ ቃል ኪዳን፣ የሃይማኖት ስርዓትና የንጉሳዊው ስልጣን መስመር ከኢየሩሳሌም ተነስቶ ወደ አክሱም የተዘዋወረበት ታላቅ የታሪክ ምዕራፍ እንጂ። ታቦተ ጽዮን ወደ ኢትዮጵያ ከገባ በኋላ ግን ወዲያውኑ በቀጥታ ወደ አክሱም አልሄደም። ለአያሌ ዘመናትና ምዕተ ዓመታት ከአይሁድና ከተለያዩ ወራሪዎች እይታ ተሸሽጎ የቆየባቸው በርካታ ምስጢራዊ ቦታዎችም ነበሩ። በሰሜን ምዕራብ ኢትዮጵያ በሚገኘው ታላቁ የጣና ሐይቅ ውስጥ ባለችው ጣና ቂርቆስ በተሰኘው ደሴት ላይ አረፈ። በዚች ደሴት ላይ ታቦቱ ለ800 ዓመታት ያህል በሚስጥር ተቀምጦ የኦሪት ስርዓትና መስዋዕት ይቀርብለት እንደነበር የገዳሙ ጥንታዊ መዛግብትና የአርኪኦሎጂ ቅሪቶች ዛሬም ድረስ ያስረዳሉ። በአራተኛው ክፍለ ዘመን ግን በኢትዮጵያ ምድር ታላቅ የሃይማኖት ለውጥ ተከሰተ። በአብርሃ አጽብሃ ነገስታት ዘመን ታቦተ ጽዮን ከጣና ደሴት ወጥቶ በታላቅ ክብርና ሰልፍ ወደ ዋና ከተማዋ ወደ አክሱም መጣ። በአክሱምም ታሪካዊና የመጀመሪያው የአክሱም ጽዮን ማርያም ካቴድራል ተገንብቶ ታቦቱ በዚያ በክብር እንዲቀመጥ ተደረገ። ነገር ግን ታቦተ ጽዮን በኢትዮጵያ ምድር የነበረው ቆይታ ሁሉ ጊዜ የሰላምና የደስታ ብቻ አልነበረም። ታቦቱ በሀገሪቱ ላይ በተነሱ ታላላቅ የጦርነትና የጥፋት ማዕበሎች ውስጥም አልፏል። ታቦተ ጽዮን ለኢትዮጵያ ሕዝብ ዝም ብሎ ሃይማኖታዊ ቁስ ብቻ ሳይሆን የሀገር ህልውናና የነጻነትና የአምላክ ጥበቃ ምልክት በመሆኑ ሕዝቡና ካህናቱ በፈጣሪ እርዳታ የሸሽጉትና የጠብቁትም ነበር። ዛሬ እኛ በምንኖርበት በ21ኛው ክፍለ ዘመን ያ በሲና በረሃ የተሰራውና በሺ የሚቆጠሩ ጦርነቶችን ያሳለፈው የቃል ኪዳን ታቦት የት ይገኛል? መልሱ ለኢትዮጵያውያን ግልጽ ነው። በአክሱም ጽዮን ማርያም ቅጥር ግቢ ውስጥ ነው። ነገር ግን ይህንን ታቦት ማንም ተራ ሰው አሊያም ደግሞ ጋዜጠኛ፣ የታሪክ ተመራማሪ አልፎ ተርፎም የሀገሪቱ የሃይማኖት መሪዎችና ፕሬዝዳንቶች እንኳ ሊያዩት ወይም ሊነኩት አይችልም። ታቦቱን በአይኑ ለማየት ለመንካትና ለመንከባከብ ሙሉ ስልጣንና መለኮታዊ አደራ ያለው አንድ ብቸኛ መነኩሴ ብቻ ነው። ይህ መነኩሴ በአክሱም ካህናት ጉባኤ እንዲህ በሚስጥር ከተመረጠ በኋላ በህይወት ዘመኑ በሙሉ ከዚህ ትንሽ የጸሎት ቤት ቅጥር ግቢ ውስጥ ፈጽሞ አይወጣም። ህይወቱን ሙሉ በዛች ጸጥታ በሰፈነችበት ክፍል ውስጥ ስለ ዓለምና ስለ ሀገር ደህንነት ጸሎት እያደረገ ይኖራል። ይህንን እጅግ አስገራሚና ከምክንያታዊነት በላይ የሆነ ታሪክ የሰሙ በርካታ የዓለም ታዋቂ ጋዜጠኞች፣ የአርኪኦሎጂስት ባለሙያዎችና የታሪክ ተመራማሪዎች እውነታውን ለማረጋገጥ ወደ አክሱም መጥተዋል። ከነዚህም መካከል ግንባር ቀደሙና የዓለምን ትኩረት የሳበው ታዋቂ ብሪታንያዊ ጋዜጠኛና ተመራማሪ ግራም ሃንኮክ ይገኝበታል። ሃንኮክ በዓለም ታዋቂ በሆነው መጽሐፉ ታቦቱ ከኢየሩሳሌም የመጥፋቱን ሚስጥርና ወደ ኢትዮጵያ የመጣበትን መንገድ ደረጃ በደረጃ መርምሯል። እሱ ባደረገው የዓመታት ጥናት ታቦቱ በእርግጥም በታሪክ አጋጣሚዎች አልፎ ወደ ኢትዮጵያ መምጣቱንና አሁንም በአክሱም ምድር መኖሩን የሚያሳዩ በርካታ ታሪካዊና ጂኦግራፊያዊ ምክንያቶች ማስረጃዎችን ለዓለም አስረክቧል። የቃል ኪዳኑ ታቦት ታቦተ ጽዮን የሺህ ዓመታት ጉዞ ታሪክ ይህንን ይመስላል። ይህ ታሪክ የኢትዮጵያ
የኢትዮጵያውያን ጥንታዊነት ትልቅ መንፈሳዊነትና ህዝቦቿ ለታሪካቸውና ለሃይማኖታቸው ያላቸውን የማይናወጥ ጽናት የሚያሳይ ህያው ምስክር ነው። ውድ ተመልካቾቻችን ለዛሬ ያሰናዳንላችሁ የታቦተ ጽዮን ሚስጥር ይህንን ይመስል ነበር። በሌላ ጊዜ በሌላ ፕሮግራም እስከምንገናኝ ድረስ በያለንበት በቸር ያቆየን።